ምንድነው ከካናዳ ሲመጣ ዳይሬክት ጃኒን ታርጌት ያደረገው? ባይ ጃኒን አድርጎ አይመስለኝም። አጋጣሚና አቃራኒ ሰዎችን ያገናኛል። ከቲክቶክ ሀገሮች ጋር ነው የሚውለው። ገብቶሻል? ብዙ ሴቶች እኮ አሉ እዛ ቦታ ላይ ሴቶች ያሉ ምናምን ይተዋወቃሉ ምናምን በቃ የሆነ ሙዳቸው በቃ ገጠመ። ስራ ላሰራ እኔ ልንገር ቀኑን በሙሉ አውቀዋለሁ። እሺ ታፕታፕ ኮፒ ቤተሰብ እንዳንሸነፍ ስራ ላሰራሽ ብሎ ነው የወሰዳት። አድቨርታይዝ አርጌ ብሎት ኦኬ እንጃኒ ቆንጆ ሌላውን አያሰራም ነበር። ሌላ ማንን ያሰራ? እነ ፊፊ የምትባለው ልጅ ነበረች። ፊፊ የቷ ፊፊ? የእሱ ሀገር ልጅ የትግራይ ልጅ ማና ፊፊ? ይቺ ትንሽ ሆና ብር ያጭበረበረችው እንደማ ፊፊና ፊዮና እንደማትሆንማ ስታጭበረብር አይተዋል። ጃኒ አላጭበረበረች አይደለም። ጃኒ ለእሱ የምትመች ናት። የጆን ዳንኤል ሚስት ናት። ጆን ዳንኤል ደግሞ ነምበር ዋን የኢትዮጵያ ቲክቶከር ነው። ስለዚህ ማንን መምታት አለበት? አዶናይ ጆን ዳንኤልን። እስር ቤት እኮ ነው ጆን ዳንኤል። ምኑ ይመታል? ሚስቱን ደግሞ ሲቀማው በደንብ እንዲወድቅለት እና እሱ መጀመሪያ ሊወዳደረው የሚችለው ማን እንደሆነ ያውቀዋል። ጆን ዳንኤል ብቻ ነው። በፎሎወር ማንበል እንዳለ እኮ አንዴ ልጨርሳ ቀጥቅጡልኝ ቤተሰብ። በዚህ አጋጣሚ 10 ሰከንድ ላይ ነው ኮፒ አድርጎ የመጣው ወዲያውኑ የጆን ዳንኤል ስራ ነው። እርዳታው ላይ የገባው ሀገር ከሀገር መዘዋወር የጀመረው ስለ ቲክቶከር፣ ስለ ክሬተር፣ ስለ ምናምን ስለ ሞቲቬት ምናምን ማውራት የጀመረው ቲክታክ ላይ አንደኛ እኛ እስር ቤት እያለ ራሱ ሁላችንም ታውቃለህ። እስር ቤት ጆን ዳንኤል እስር ቤት ሆኖ ራሱ ጆን የማያነሳ ቲክቶከር የለም። ጆን ዳንኤልን የማይወድ ሰው የለም። ስለዚህ ምንድነው ማድረግ ያለበት? ታርጌት ያደረጋት የጆን ዳንኤል ደግሞ ተከታይ ከሴቶች ደግሞ መሪዋ ማናት? ጃኒን የሚያክል የለም። ቆንጆ ናት፣ ትደንሳለች፣ አይን ውስጥ ትገባለች፣ ዩቱብ አላት። ያ ስለዚህ ታርጌት ያደረገው ምንድን ነው? ጃኒን ቢይዛት እና ከጆን ዳንኤል ጋር ያላትን ነገር ከት እንደሚያስደርገው ያውቃል። ጆን ዳንኤልን በደንብ አድርጎ እንደሚጥለው ታርጌት አድርጎ ነው የመጣው። ፕላን አድርጓት ነው። ስማርት እኔ ደግሞ ልዘግበት ራይ እንዳታቋረጭ። በመጀመሪያ ደረጃ አዶናይ በፎሎወር ከጆን ዳንኤል ይበልጠዋል። ጆን ዳንኤል እስር ቤት ሆኖ ኖ ሳይሆንም በፊት አዶናይ ይበልጣል። አንደኛ እሱ ነው። ሁለተኛ የአዶናይ ኮንቴንት ሴቶችን ሞቲቬት የሚያደርግ ነው እና ስፖርትን የተመለከተ ነው። ምንም ከዚህ ጋር የሚያገናኘው የለም። ጌመርም አይደለም። ከዚህ ጋር የሚያገናኘው ኮንቴንት የሚሰራም አይደለም። እርዳታ ውስጥ የለበትም። ምን ውስጥም የለበትም። ያለውን ራሱ አሳይቶ ባዶ እንደነበረ ነው የተናገረው። ምንም ነገር የለውም። እንዲያውም ኢትዮጵያ ሲገባ እንትን ላይ ሲቀርብ አንዳንድ ንግግሮቹ ሰው ደብሮት ሴጋ የሚለው ምናምን ደብሮት አፉን አስይዘውት ነበረ። እኛም ቀጥቅጠነው ነበረ። ከዛ እንዳልኩች ከቲክቶክ ሀገሮች ጋር አብሮ ኢንተርቪው ሲደረግ ሲጨዋወቱ መለማመድ ጀመሩ። ሲለማመዱ መለማመድ ኢዝ ፓርት ኦፍ ላይፍ ያለው ነገር ላይ ከጃኒ ጋር ተዋወቁ። እሱ በፎሎወር ከሁለቱ ከጆን ዳንኤልም ከጃኒም ይበልጣል። በፎሎወር በእውቅና አዶናይ ይበልጣል። ስለዚህ በመሀል ተፈጠረ። በተፈጠረው ነገር ያውቃል። እስር ቤት እየሄደች እንደምትጠይቀው ምን እንደምትለው በደንብ ነው የሚነጋገሩት። ያውቃል። ምንም የተደበቀ ነገር አይደለም። ስለዚህ ካሉት ሴቶች ከቲክታከሮች ጸዳ ያለችው ጃኒ ናት። ጽድት ያለችው ጃኒ ናት። ስለዚህ ገስዋት የአራድዬ ልጅ ደግሞ ጸዳ ያለችውን ትለቅማል። ይህ ስራው ባህሪ ነው። ስለዚህ ተዋወቁ፣ ተግባቡ። እምቢ ማለት ትችላለች። እሷም እኮ ለምንድን ነው የማትለው? ትችላለች እኮ። ከዛ ኢቭን አለባበሷን እንኳን ሲያስቀይራት ወንድ ነበረች ጃኒ። የሰፊ ጅንስ ምናምን አርጋ ፉንፉን የምትል ልጅ ናት ጃኒ። አስቀይሯት፣ በስነስርዓት ሮማንቲክ አድርጓት፣ ደስ የሚል ነገር ላይ አድርጎ በደንብ ተንከባክቦ ወዷት እንጂ ለመጠቀም ብሎ አይደለም። ምክንያቱም ከእነሱ የበለጠ ፎሎወር ያለው ሰው ለመጠቀም ነው ብሎ ማሰቡ ራሱ ግራ የገባው ነገር።
ምንም የሚጠቀመው ነገር የለም። ትንሽ ቢሆን በፎሎወር አዎ ሊጠቀምባት ነው ታለ። ከእነሱ የበለጠ ፎሎወር ኖሮት እንዴት ይጠቀማል? ጃኒን ጠቀማት፣ አስከበራት። አሁን ብዙ ሰዎች እንደ በጣም ነው ጃኒን ያስከበራት። ጥግ ድረስ የተከበረችው ጃኒ በጆን ዳንኤል አይደለም። መከበርና ፎሎ ማስገኘት ይለያያል። ሆ ተከብራለች፣ አልተከበረችም። ምንም ድሮም አልተናቀችም ጃኒ። እስከነዛው ሂፕሆፕ አለባበሷ ነው ይለያል። የእሷ ፎሎወሮች አጨረስክ ላውራ። አረ በደንብ አውሪ እናቱ። እናንተ ታፕታፓ ይጫወታል። ሲጀመር አዶናይ 2 ሚሊዮን ሳይገባ በፊት ጆን ዳንኤል ከጃኒ ጋር እያለ 2 ሚሊዮን ገብቶ ጆን ዳንኤል ከመታሰሩ ከ8 ከ9 ወር በፊት 2 ሚሊዮን ገብቷል ጆን ዳንኤል። አዶናይ የዛ ሰዓት 1 ሚሊዮን እንኳን አልገባም። 1 ሚሊዮን ነው። እግዚአብሔር ምስክሬ ነው። እኔ ከፈለግ እስከነቀን መቼ እኔ እርግጠኛውን እነግርሻለሁ። እኔ ደግሞ ልጆ እግዚአብሔር ምስክሬ ነው የምልህ 2 ሚሊዮን ገብቶ ከናዮ ጋር ያከበረ ጊዜ ትዝ ይላችሁ እንደሆነ ያ ከመታሰሩ ከ8 ወር በፊት ማለት ነው። ከምናምን በፊት 2 ሚሊዮን ገብቷል። ቢገባም የማይገርመኝ ለምን መሰለሽ? ቆይ አንዴ ልነግርሽ ነው። ጆን ዳንኤል ፎሎ አድርጉኝ እያለ ማንም ሰው የሚያውቀው የለም። ቲክታክም የሚሰራው ጀስት ኮንቴንት እየደረገ ጆን ዳንኤል ፎሎ አድርጉኝ የሚል ሰው ነው። ጂጂ ሞቲቬት እንዲያውም ትዝ ይላል ሞቲቬት ነው እንጂ ከዛ በኋላ ሞቲቬት ሆነና ለእናንተ ሞቲቬት ሳደርጋችሁ እኔ ደሃ ሆንኩኝ የቤት ኪራይ የምከፍለው አጣው ብሎ ተመልሶኛ ላይ ወደቀ ህዝብ ላይ። ትዝ ይልህ እንደሆነ የሆነ አንተ ራሱ የዛኔ ስንት ሰው ነው? ቤተሰብ ንገሩኝ። 1 ሚሊዮን ማነው ስሙ? አዶናይ አዳምጠኝ። ቆይ ልሰማሽ ነው። አንዴ እዚህ ያላችሁ ንገሩኝ። እዚህ ያላችሁ አንዴ ንገሩኛ። አንድ ጊዜ እሱም በኋላ ትጠይቃቸዋል። አሁን ነው የምጠይቀው። እያወራሽበት ስለሆነ የምትነግራችሁ ሞቲቬተር በሆነበት ሰዓትና ቲክታክ ላይ በመጣበት ለገንዘብ ሊጠይቅ ሰው ነው። 2.3 ሚሊዮን ሰው ነበረው። 2.3 ነበረ። ጆን ዳንኤል ነው 2.3 እሱ 1 ሚሊዮን ነበረ። ቆይ ነው የተዋጣለት ጊዜ። ከዛ ምን ይላል መጥቶ እናንተን ሞቲቬት ሳደርግ ሚሊዮን ህዝብ ፎሎ ይዤ የቤት ኪራይ ግን የምከፍለው አጣው ሲባል ወዲያውኑ ምን ተፈጠረ? ትኩረትን አገኘ። ግን ኮንቴንቱ ምን ነበረ? ሞቲቬት የማድረግ ሰውን የመርዳት እንጂ ገንዘብ የሚያገኝባቸው ምንም አማራጮች አልነበሩም። ህዝብ ግን ተሸክሞ ነበር። ከዛ ምን ተፈጠረ? ጆን ዳንኤል ወደ እስር ቤት ገባ። ከዛ በኋላ ምን ሆነ? አዶናይ ቲክቶኩ ላይ በየቀኑ እየመጣ ጌም አይጫወትም። ግን አሁን እዚህ ቦታ ደርሻለሁ፣ አሁን እንደዚህ ሆኛለሁ፣ ስራ አግኝቻለሁ ምናምን በማለት የራሱን ነገር ያዘ ማለት ነው። የዛ ሰዓት በሙሉ 2 ነጥብ ምናምን ነበር። ስለ ጆን ዳንኤል ስሙን እንኳን ጠርቶት ያውቃል? አያውቅም። እኔ እሱ አልወጣኝም ጠርቶታል ብዬ አላልኩክም። ግን ቢጠራውማ ደስ ይለን ነበር። ጠላትነቱ ወዳጁነቱ ነው ፊት ለፊት እናየው ነበር። ግን አይደለም፣ በውስጥ ነው ልጁ እየሰራ ያለው። ታርጌት ያደረገውን ደግሞ ልንገር አይደለ ሲያየው ካናዳ ላይ ኮንቴንቱን ይሽጥ ሞቲቬት ያድርግ እንጂ የሚከፈለው ነገር የለም። ስለዚህ የሚያዋጣው ምንድነው? ኢትዮጵያ መጥቶ በተሸከማቸው ሚሊዮን ፎሎወሮቹ ኢትዮጵያ ውስጥ አድቨርታይዝ እንደሚሰራ ጆን ዳንኤልም እንደሌለ ብዙ ነገሮች መስራት እንደሚችል እንዲሁም ይወላችሁ ኮንቴንቱ ሴቶችን ሞቲቬት ማድረግ ነበር አይደለ? ከዛ ወደ ምን ለወጠው? ኢትዮጵያ ሲመጣ ወደ እርዳታ ለወጠው። የማን ስራ ነው ይሄ? የነ ጆን ዳንኤል ስራ ነው። ምን በሚለው ሰገጠ በሚለው ሰገጠን ደግሞ ህዝቡና ምሁሮቹ አልተቀበሉት። ነገር አመጣ። ምን መጣለት? የቲክቶክ አዋርዱ ሲጀመር የጆን ዳንኤል ነበር። ጆን ዳንኤል ግን በሰዓቱ ለመፈታት እንትን ስላላለ ለማን ተሰጠ? እኔ ሚስጥሩን አሁን እኔ ነገር ካልከኝ ይሄን ነው። የቲክቶክ አዋርድ የተያዘው ለጆን ዳንኤል ነበር። ግን ጆን ዳንኤል መፈታት አልቻለም፣ አልደረሰም። ስለዚህ ለማን ተሰጠ? ይህንን ነገር እስከነ እንትኑ ለአዶናይ ተሰጠው። ይህንን ራሱ ማን እዛ ጋር እንዳመጣው እኔ ስለሰማውም የዛኔ ስንከራከር ማለት ነው። ግን ይቺ ሴጋ ምንድን ነው የሚለው? ምን ነበር የሚለው? ደድብ ነው ምንድን ነው? ሰግጥ የሚለው ነገር ግን ተቀባይነት ስላልነበረው ይሄ ሁላ ፕሮሰስ ወደ እስር ቤት የገባበት ምሁሮቹም የተቃወሙት ምናምን ሆነ። ወዲያውኑ ግን ወደ ምን ለወጠው? ወደ እርዳታ ለወጠው። ወዲያውኑ ጆን ዳንኤል ሲፈታ ተጋጠመባቸው። ታርጌት ያደረገው ግን ሲመጣ ማንን ነው? ጃኒን ነው። ጃኒን ደግሞ ትዝ ይለኛል የመስከረም 23 ነው ምናምን አድቨርታይዝ ላሰራሽ ብሎ መቀሌ ጠራት። ሌላ ቀጠሮ ነበራት። እንዲያውም አይ በቃ እንደዚህ ስራ ስላለ የዚህን ያህል ብር ስለሚከፈልሽ ወደ ስንት 100 ሺህ ብር ስለሚከፈልሽ እና መቀሌ ሄደሽ እንደዚህ ሬ ተብላ ተጠራች። በዛው ቀልታ ቀረች።
እኔ አሁን ልጠይቀሽ እንዳልሽው ስለ አዶናይ አንድ አሪፍ ነገር እስቲ ንገሪኝ የምታውቂው። እኔ ምንም ጥሩ ነገር ቢሰራ አይታይም። ስለዚህ አንቺ ስለደበረሽ ልታዩ አትችይም። ጥሩ ነገሩን አልሽኝ እኮ ስለማይመች ጥሩ ነገሩን ማየት አልቻልሽ። እኔ ምን ወዳለሁ መሰለ ዮኒ፣ አሁን አንተ ራስን አጋልጸን የመጣው ዛሬ እዚህ ጋም ድረስ ትልቅም ሁን ትንሽም ሁን በቃ ለህዝቤ ድምፅ ሆናለሁ ለማምንበት ኢትዮጵያ የሚለው ነው የመጣው። እኔ እዚህ ጋም እንደዛው ነው የመጣሁት። ሌሎቹም እንደዛ በጌም ሁሉም በተለያየ መንገድ ነው የመጣው። አዶናይ ግን ልንገር ምን ይዞ እንደመጣ ፈትል ታውቃለህ? ተፈልቅቆ ጥት ፍሬው ወጥቶ ተፈትሎ ተገርቦ ቃጥኖ ልቃሚ ወጥቶ በእንትን ተወርጉሮ ምናምን እንደዚህ አይነት ስር ይዞ ነው የመጣው። እኔ አዶናይን ያደነኩበት ደግሞ ልዘግብሽ ሰምቼሽ ባይሾ ስፒድ ነው። እኔም አድንቄዋለሁ። ኖ በሱ ብቻ ሳይሆን ከዛ በፊትም ይሄ ለታሪክ ይቀመጥልኝ ብሎ የሰራው ቪዲዮ ነበር። ወን ስታርት ፈርስት ዴይ ዲፕሬሽን ውስጥ ነኝ፣ ወፍራም ነኝ፣ ላይፌ በጣም የተበላሸ ነው። አንድ ቀን ግን ቆይ ልጨርሰዋ፣ አዳመጥኩሽ እኮ። አንድ ቀን ይሄን ላይፌን ቀይሬ ትልቅ ደረጃ እንደምደርስ አውቀዋለሁ ብሎ ቪዲዮ ሰርቶ ያስቀመጠ ልጅ ነው እና ድሪሙን አሳክቶታል። ይሄ ነገሩ ለብቻው ለእኔ ሳሉት እንዳደርገው እንዳከብረው ያደርገኛል። ትልቁ ዓላማውን ለታሪክ ይቀመጥ ብሎ ቦርጩን፣ ጉንጩን፣ ምኑን ዲካርት የሆነ ላይፉን ይኸው የምኖረው ቤዝመንት ውስጥ ነው ብሎ አሳይቶ ባዶነቱን አሳይቶ ሰው ከዚህ ተነስቶ ጫፍ መድረስ እንደሚችል ለወጣቶች ያሳየ ልጅ ነው። ያንም ቪዲዮዎች አሁን ተለጥፈው ሳይ ዋው ኢስ ፓስቦል የሚል ተስፋ ይቼበታለሁ። ረግጬዋለሁ። አዶናይ ይኸው ቪዲዮዎች አሉ፣ ረግጬዋለሁ። እነዛም ቪዲዮዎች ሳይ ግን ዩ ደ መን ያልኩት በቃ ዩ አር ደ መን ብዬ ነው ያከበርኩት። አየሁት ለውጡን። እሱ አሁን እውቅናው ነበረው፣ ለሴቶች አዛኝ፣ ሴቶችን አክባሪ እንደሆነ ማንም ያውቀዋል። ሶሻል ሚዲያ ላይ አሁን ያመጣው ባህሪ አይደለም። ማንን ሲያገኝ አይደለም፣ ጃኒን ሲያገኝ አይደለም። ሴቶችዬ እንደዚህ ነው የሚያስፈልጋችሁ፣ ሴቶችዬ እንደዚህ ካልሆነችው፣ ሴቶችዬ እንዲህ ካልሆናችሁ ብሎ የሚል ሰው ነው። ቪዲዮዎቹ ኮንቴንቶቹ ማየት ይቻላል። ሴት አክባሪ ነው። ሁለተኛ ደግሞ ዓላማውን ለማሳካት የጣረ ሰው ነው። ስለዚህ እነዚህ ሲደበላለቁ እና ሞር አንዳንድ ስህተቶች ንግግሮች ካደረገ በኋላ ያ እንደማይጠቅም ሲታወቅ አይ በቃ ይህን ነገር አንጠቀሙ ከእንግዲህ ቤተሰቦቼ በሌላ ሙድ እንከሰታለን ብሎ ኦፊሻሊ ተናግሮ የመጣበት መንገድ ነው። አሁን እነንትና ሲሰሩ የነበሩት 10,000 ምናምን ይሰጡና የሆነ ምስኪን ሰውን ቪዲዮ አስቀርጸው ቢዝነስ የሚሸክሉበት አይፓድ አለ ብለው የሆነ የማይረባ ነገር አድርገው ህይወት የማይለውጥ ነገር አድርገው አንድ ህይወት የለወጠ ነገር ቆይ እኔም ልጨርስ። እነ ጆን ዳንኤልም እነ ማንም ኢትዮጵያ ውስጥ ቲክታከሮቹ ሲሰሩ የነበሩት ህይወት የሚቀይር ነገር ለሰው አላርጉ። ይሄኛው መጣላቸዋ የተመታ አዶናይ ህይወት የሚቀይር ነገር ነው ያደርግላቸው። ምን አይነት ነገር በእግሩ ሲሄድ አይቶ እምባውን አቅርሮ እነዛ ሰዎችን እየጎተተ አምጥቶ መኪና ይሸለሙ። የሆነ ቦታ ላይ 8 ሚሊዮን ብር እንሰጣለን ሲሉ ራምዚ ሪል ስቴት 8 ሚሊዮን ነው ይኸው ፎሎ አስደረጉና 8 ሚሊዮን ይሰጥ። ይሄ የሆነ ምናምን የሚባል ማን ነው ኤሌክትሮኒክስ የሚባሉ ምናምን ነገር እንደዚህ ያደርጉ መኪና ሰ የማን ስራ ነበር እሱ? ህይወት የሚቀይ አልሰራም። መጀመሪያ እኔ ፌስቡክ ላይ ያለው ሰርቸዋለሁ። የራምዚ አንደኛ የሰራው ጆን ዳንኤል ነው። የነ ራምዚ የነ ዱባይ አንደኛ የሰራው ጆን ዳንኤል ነው። በየትኛው ሰዎች ህይወት ተቀየረ? ራምዚ ኦፍኮርስ ኖ ምን አይነት ቦረና ላይ ውሃ ያስተክ እሱን እኮ ጆን ዳንኤል እኮ አንድ ሰውን ህይወት አይደለም የሚቀየረው። የኔሟን መኪና ያሰጠው ቆይ የክልልን ነው። የክልል መጫ ሰራ ተጠርቶ ነው አይደለም። ከእግዚአብሔር ምስክር ቦረና ላይ ዋናው ቦረና ላይ ያው አይታይም፣ እንደዚህ አይነት ነገር አይታይም። ውሸት
እግዚአብሔር መስክሬ አላደረገም። እኔ ተደውሎ ተነገረ ዮኒ ማኛ እኛ በኋላ ጆን ዳንኤል የሰራቸውን እንደ መንግስት የሰራው ልዘግብሽ እኮ ነው። አልሰራም እያልኩሽ አይደለም። የሰው ህይወት የሚቀይር ነገር ግን ጆን ዳንኤል አልሰራም። ጆን ዳንኤል የግለሰብ ሳይሆን መኪና ሳይሆን የገዛው ወይንም ደግሞ ከአንድ አሁን እሱ አይደለም ያደረገው የስድስት ወር ፕሮጀክት። ስለሱ ደግሞ ልንገር ስለ መኪና የተሰራውን ፕሮጀክት ለምርቃት የሄደ ሰውዬ አሰራትኛለሽ አይደለም ራሱን ያሰራው። ዛሬ አይደለም ዮኒዬ፣ ዛሬ አይደለም ከ3 ዓመት በፊት ዛሬ አይደለም። ህዝብን የረዳው ህዝብን የቀየረው ጆን ዳንኤል ኦሮሚያ ክልል ትግራይ ውስጥ እኮ አዶናይ እዚህ 15 ሚሊዮን ብር ሲሰበስብ ጆን ዳንኤል በአውቶቡስ ሄዶ በፕሌን የማይኬድባቸው ቦታ ላይ በፕሌን ሄደው ያ ምንድነው የማይኬድበት ቦታ ላይ በፕሌን እንዴት ይኬዳል? እንትና ምንድነው ያሉት እንትኖች የሚያስቸግሩበት ቦታ ተዘግቶባቸው እኮ ሌላ ሀገር ሄደው በፕሌን ወደ ሌላ ከተማ የሄዱት የዚህን ያህል ማለት ነው። ይህ ምንድነው ፋኖ ይሄ ቴዴፍ ምናምን ያለባቸው የጦርነት ቀጠና የሆኑትን ማለት ነው አቆራርጠው ነው የሄዱት እዛ ቦታ ለመድረስ። ይሄ ትግራይ ውስጥ የነበረበት አሁን ራ እንዴት በፕሌን ይኬዳል አልኩሽ እኮ። አሁን እንዴት አይካሄድም? እዛ ላይ ፖርት የለው። ፖርት ከሌለ ከባህር ዳር ነው ከምናምን ወደ ሆነ ቦታ ለመሄድ መንገድ ተዘግቶ ነበረ። ጦርነት የሆነ ሽፍታዎች ነበሩ ገባ። ስለዚህ በፕሌን የሄዱት ሌላ ሀገር ሄደ። ወደ ሽሬ ነው እጻጽ ማን ነው የደረሰው መጀመሪያ? አዶናይ ነው እንዴ? ስለ እጻጽ የተናገረው መጀመሪያ ማን ነው የተናገረው? ብቻ አይደለም ጃኒና አዶናይ ኖ ያኛው በወሬ ሲያወራ ዮኒ፣ እውነት ለመናገር እግዚአብሔር ምስክሬ ነው። እራሳችሁን መልሱት። ይሄኛው ጠዋት ተነስቶ ዜና ሲያወራ ጆን ዳንኤል እጻጽ ላይ ደርሷል አልደረሰም? እና በሳይዝ ነው ምግብ ተሸክሞ ሄደው ማን ነው? ጆን ዳንኤል ነው ወይስ በወሬ ነው ያወራው? 15 ሚሊዮን ብር በ3 ሰዓት ውስጥ ያሰባሰበው ማን ነው? ስላሰባሰበው አይደለም እኮ ታዲያ ብሩ ለምን አልደረሳቸውም? መጀመሪያም ያወራው ማን ነው? ስለ ህጻጽ ታዲያ ብሩ ለምን አልደረሳቸውም? ይሆን ደርሷል። አልደረሰም። በመንግስት በኩል ተደርጎ ተሰጥቷል። እኔ ብልጽግና ስል አንቆ የተቀበለ ያልከው አንተ ራስህ ቅድም ብልጽግና አንቆን የተቀበለው ሆኖ በብልጽግና በኩል ሆኖ በትክክለኛው ዱቄትና ዘይት የትግራይ ልጆች ዛሬ እኮ አዶናይን እኮ የሚሰድቡት እኮ አንዴ የትግራይ ልጆች እየሰደቡት አይደለም። ኧረ ግጥም አድርገው አንዱ የሚሰድቡት የትግራይን ህዝብ ገንዘብ ሰብስበህ የወሰድክ 15 ሚሊዮን ብር አምጡ። የትግራይ ልጆች ካላችሁ ግቡና አዶናይን ትታጥሉልታላችሁ ወይስ ክብራችሁ ነው እንዴ? ላኩለት ለጆን ዳንኤል ዮኒ ላኩለት። ለማ ለአንተ ላኩለት። እውነቱን ነው የምነግርሽ። እንዴ አዶናይን በጣም ነው የሚወዱ ተጋሮች እንዴ በብዙ ነገር ነው የካሳቸው። እሱ ብቻ አይደለም። አሁን ወደ ጉዳያችን እንመለስ፣ እንግባ። ጆን ዳንኤል የግለሰቦችን ህይወት አይደለም የቀየረው፣ መኪና አይደለም። ልንገር፣ ስለ መኪናውም ደግሞ እንደርስበታለን። መኪናው እንዴት ተደርጎ እንደሚሰጣቸው ምን እንደሚሆን እሱን ገና መኪናውንማ እኛንን የጀመርነው። ልዘግብሽ፣ እኔ ፒክአፕ አስገዝቻለሁ ከአንድም ሁለት። አንደኛው ለአሌክስ አበሻዊ የሚባል ትግራዋይ ፌስቡክ ላይ ያለን በእርዳታ ሲሰራ የነበረ ወንድም ነው። አሌክስ አበሻዊ ጠይቁት። የመሲባል ምን አርገዛ ፒክአፕ አስገዛንለት። ሁለተኛ ለእማማ ዝናሽ እሱ የዛሬ ስንት ዓመት ነው? አዎ የጀመርነው እኛንን እርዳታ ሊሰራበት ተብሎ የተገዛው ነው። እግዚአብሔር ይስጥ። ስለ አዶናይ ነው የምልህ፣ ስለ አዶናይ ነው የምልህ። አዎ ቀጥይ። ስለ አዶናይ ታዲያ ከአሌክስ ጋር ምን አገናኘ? አሌክስ እኮ እናንተ አዋጣችሁ ነው የገዛት። ያዋተን ድሮስ የእንትናም እኮ አሁን ስፖንሰር የሚያደርጉትን ባለሀብቶች ጠርቶ ነው ህይወት የሚያስቀይረው። የትኞቹ ባለሀብቶች ነው? አብርሃም ሞተር ነው መኪናውን ስፖንሰር የሚያደርገው። ታዲያ አብርሃም ሞተር መኪናውን ስፖንሰር ካደረገ ባለሀብት ነው። ታዲያ ባለቤቷ እኮ የአንዲት ህፃን ልጅን እኮ ገንዘብ 1 ሚሊዮን ብር እኮ በልታለች። እኔ የማውቀው ነገር የለም። ማስደረጉ ነው እኔ የማውቀው። በቃ እኔ እልክልሃለሁ። ስለ አብርሃም ሞተር ደግሞ ልንገር፣ እንደ ሀገር አንድ የሆነ ካምፓኒ ነው፣ ውስጡ ግን ለቄስ ነው። አዶናይ ማድረጉ ላይ ለምንድን ነው የምንቃወመው? መልካም ነገር ማድረጉ ሊታይ እንደ ሀገር አካባቢ መለወጥ ይሆን አይደለም። እንደ ሀገር ለአካባቢ
አንቺና ሞጣ አዶናይን አትወዱትም። ለምን እንደሆነ እኔ አልጥለው አይደለም። እኔ ጥላቻ የለብኝም። አይጥመኝም፣ ምንም ቢሰራ አይጥመኝም፣ አይመቸኝም። በቃ ቀልቤ አይመቸው። በቃ ቀልቤ እኔ እሱንና ቬሮኒካንን ከራሴ ጋር እየታገልኩ ነው። በቃ ቬሮኒካ ዘፋኟን ምን አደርሰዋት ደግሞ እሷ አያገባኝም ስለ እሷ። አዶናይን ግን ከራሴ ጋር ነው የምታገለው። ቨርዬ ኔ ፎንካ ምን አደረገች? ከራሴ ጋር ምክንያቱም አዶናይ ዮኒ አዶናይ እራሱ ችግር ላይ እንዳለ ግን ታውቃለህ። አዶናይ ውስጡን እንግዲህ እግዚአብሔር ነው የሚያውቀው፣ ከራሱ በላይ የሚያውቅ። እኔ እናንተ ዮኒ ምን እንደምታደርግ ጊዜ ይመልሰዋል። ቁጭ ብለን እንጠብቅ። አዶናይ በራሱ ጊዜ ምን አይነት ጉድ ውስጥ ነው የገባሁት ብሎ መውጣቱ አይቀርም። አረ ምንም ውስጥ የገባው ነገር የለም። ፍቅር ነው ወይ ይቀጥላል ወይ አይቀጥልም። የእሱ ማንነትን ግን አይቀይረው። ይህን በእርግጠኝነት እናገራል። አዶናይ የእሱ ማንነት ቪዲዮ ዛሬ ከዮኒ ጋራ ያወራሁትን ማንም አይቀይረውም። አዶናይ እርግጠኛ ሆኜ ይናገራል። ከዚህ በኋላ ይኸውላችሁ እንደ ታቦት አሰርታችሁኝ አንቺ ተናገሪ ካላላችሁ እኔ ጂጂ አይደለሁም። ይኸው ስሙኝ። እኔ ደግሞ የአዶናይ ማንነት አውትሻይን አድርጎ የብዙ ነገሮች ላይ አምባሳደር አድርገውት ኢቨን የቲክታክ አዋርድ ላይ ሙጭ ልጨርሳ አንቺ ብለሻል። እኔም ልጨርሳ አይዞሽ ጆን ዳንኤልን እንደርስበታለን። አይዞን እንደርሳለን። ሙጭ ልፍልፍ አድርጎ አዶናይ የቲክታክ አዋርዶችን በሁሉም ነገር ጽድት አድርጎ የሚወስድ ወንድም ነው። ጆን ዳንኤል ግርግር የሚወድ ልጅ ነው። አየሁት። እንዳየ ነው የምንናገረው። የዛሬ ጸባችሁ ናት። ዛሬ አይደለም እኮ እኔ የማውቀው ጆን ዳንኤል እኩል ነው የምናውቀው። ከአንተ የበለጠ የሚወደው አልነበረም። እኩል እኮ ነው። ነገር አጋጥሟቸዋል። አሁንም በምን መሰለሽ